Merino deflects and in! Arsenal have the lead and it's another one for Mikel Merino. Odegaard, Timbers continued! Good save from Leno. Listen to the cheer now that will go up when his name is mentioned. Bukayo Saka, welcome back. Pulls it back, Martinelli flicks it in, must be, and is! Bukayo Saka, who else? He's back with a bang! Arsenal lead 2-0. 66ኛው ደቂቃ ላይ 7 ቁጥሩ ለባሹ መድፈኛ ተቀይሮ ወደ ሜዳ ሲገባ የኤምሬትስ ድባብ እጅግ የተለየ ነበር። ሁሉም ላይ የፎይታ፣ የደስታ፣ የእንኳን ደህና መጣ ስሜት ይነበባል። ለረጅም ደቂቃዎች እጆች አጨበጨቡ። እያንዳንዱ ደጋፊም ፊቱ በፈገግታ ተሞላ። ቡካዮ ሳካ የአርሰናል የልብ ምት ባለተሰጥኦ እግር ኳስን በብልጠት በላቀ ደረጃ የሚፈጽመው መድፈኛ ፈጣሪውን አመስግኖ ወደ ሜዳ ገባ። 6 ደቂቃ እንዳለፉ ብቻ በትክክለኛው ቦታ ላይ በመገኘት የአርሰናልን ሁለተኛ ጎል ሲያስቆጥርማ ሁሉም ነገር እጅግ የተለየ ነበር። ወደ አርሰናል ዋና አሰላለፍ ከገባበት ጊዜ ጀምሮ ያስቆጠራት ወሳኟ ጎል ስለሆነች አልነበረም አርሰናሎችና ደጋፊዎቻቸው በዚያ ልክ የፈነጩት። ልክ በሳምንቱ ለሚጠብቃቸው ታላቅ ጨዋታ በቻምፒየንስ ሊጉ ፍልሚያ ከሪያል ማድሪድ ጋር በቀረው ታላቅ ዋንጫ ተስፋ ላይ የሱ መምጣት የሚጨምረው ነገር እንዳለ በማመናቸው የሆነ ነበር። Listen to the cheer now that will go up when his name is mentioned. Bukayo Saka, welcome back. እርሱ ለአርሰናል በቁጥሮች ብቻ የሚገለጽ ተጫዋች እንዳልሆነ ከረጅም ጊዜ ጉዳት በኋላ ሲመለስ አርሰናሎች የሆኑትን ማየት በቂ ነው። የሜዳ ላይ ተጽዕኖ ፈጣሪ፣ አነቃቂ፣ ወሳኝ ሁነቶችን አድራጊ፣ የቡድኑን ኮከቦች በራስ መተማመን ከፍ አድራጊ መሆኑን ቡካዮ ሳካ በተግባር አርሰናል ከፉላም ባደረጉት ጨዋታ ኤምሬትስ ላይ አሳይቷል። አርሰናል ፉላምን ትናንት 2-1 አሸንፏል። ሚኬል ሜሪኖ የመጀመሪያውን ጎል በ37ኛው ደቂቃ ላይ አስቆጥሯል። ካለፉት 5 የአርሰናል ጎሎች 4ቱን ያስቆጠረው ሚኬል ሜሪኖ የአጥቂነት ተግባሩን እየለመደው የመጣ ይመስላል። የፉላሙ 3 ነጥብ የአርሰናል ነጥቦች 61 አድርሷል። በፕሪሚየር ሊጉ ሊቨርፑል በመርሲሳይድ ደርቢ ዛሬ ምሽት አንፊልድ ሮድ ላይ ኤቨርተንን እስኪገጥም ድረስ የ12 ነጥቡ ልዩነት ወደ 9 ዝቅ ብሏል። የምሽቱ ትልቅ ክስተት ግን የቡካዮ ሳካ ጉዳት እና መመለስ ነበር ማለት ይቻላል። ከውጤቱ በላይ አርሰናል ቡካዮ ሳካን ለ3 ወራት ባጣበት ጊዜ ውስጥ ምን ያህል ቡድኑ በከፍተኛ ሁኔታ ይቸገር እንደነበር ተመልክተናል። የሃምስትሪንግ ጉዳት ከ3 ወራት በፊት በዲሴምበር ወር ላይ ቡካዮ ሳካን ሲያጋጥመው ከዛ በፊት የነበሩትን የተጫዋቹን አገልግሎቶች በሙሉ በከፍተኛ ሁኔታ አጥቶ ነበር። የአርሰናል የማጥቃት አጋጣሚዎች በሙሉ ከሱ የሚነሱ ይመስሉ ነበር። 9 ጎሎችን ከማስቆጠር ባሻገር ለ13 ክሮስ የሆኑ ኳሶችን በሁሉም ውድድሮች ላይ ለጎል የፈጠሩ ኳሶችን በከፍተኛ ሁኔታ በመወጣት የቡድኑ መሪ የጎል ፈጣሪ ተጫዋች መሆኑን አሳይቶ ነበር ጉዳት ያጋጥመው። ቡካዮ ሳካ በአርሰናል ለረጅም ጊዜ እንደማይሰለፍ ከታወቀ በኋላ ግን በአርሰናል በኩል በፕሪሚየር ሊጉም በሌሎች ውድድሮች ላይም የነበሩት ከፍተኛ ተስፋዎች የበለጠ ፈተና እንዲያጋጥማቸው የሆነ እንደነበር እንግዲህ ባለፉት የጨዋታ ጊዜያት ላይ ተመልክተናል። ቡካዮ ሳካ ከአርሰናል ጋር ባለው የጨዋታ ትስስር እንግዲህ 40% የሚሆኑ የአርሰናል ጎሎች ላይ በከፍተኛ ሁኔታ ተሳትፎ አለው። እሱ የጉዳት እስኪያጋጥመው ድረስ በእያንዳንዱ የውድድር ዓመት ላይ የአርሰናልን ኦፌንሲቭ አጫወት በማሻሻል ደረጃ ከፍተኛ ሚና የሚሰጠው ተጫዋች እንደሆነ እንደገና በገባበት ጨዋታ ላይም ያንን ለማረጋገጥ ችሏል። እንግዲህ ሳካ አንዳንድ ጊዜ ጎሎችን ባያስቆጥር እንኳን ጎሎችን አሲስት ያደርጋል። አርሰናል በጣም የሚታወቅባቸውን የቆሙ ኳሶችን የማስቆጠር ሂደቶችን የቆሙ ኳሶችን በመምታት በመሪነት ሲፈጽም እንመለከታለን። የቆሙ ኳሶችን በማሻገር ኮርናዎችን በመምታት በአስገራሚ ሁኔታ ሚናውን የሚወጣ ተጫዋች መሆኑ ይታወቃል። እናም ልክ ኤታን ንዋኔሪን በ66ኛው ደቂቃ ላይ ቀይሮ እንዲገባ ሚኬል አርቴታ ሲወስን የአርሰናል ደጋፊዎች በሙሉ በሚባል ደረጃ ከመቀመጫቸው ተነስተው ፊታቸው በፈገግታ ተሞልቶ ስታዲየሙን ሞልተው የተመለከትንበት ትልቁ ምክንያት ከሪያል ማድሪድ ጋር ኤፕሪል 8 ማክሰኞ የሚቀጥለው ማክሰኞ ላይ ይሄ ተጫዋች የመድረሱ ጉዳይ በቡድን ውስጥ የሚፈጥረውን መነቃቃት ከግምት በማስገባት ነው። እንግዲህ
መጀመሪያ ከማርቲኔሊ ወደ ሜሪኖ፣ እንደገና ሜሪኖ ለማርቲኔሊ፣ ማርቲኔሊ የነካትን ኳስ በባኬል የመታትን ኳስ በትክክለኛው ቦታ ላይ በመገኘት በጭንቅላት ኳስ ጎል ካስቆጠረ በኋላ ሳካ ሁሉም ተጫዋቾች ድሏን ለማክበር አቀባበል ለማድረግ የሄዱበት ርቀትም እንግዲህ ተጫዋቹ ምን ያህል በቡድኑ አባላት ላይ ትልቅ ተጽዕኖ ፈጣሪ እንደሆነና ትልቅ ኮንትሪቢዩሽን ያለው ተጫዋች መሆኑን የመሰከረ ነበር ማለት እንችላለን። በ2023-24 የውድድር ዘመን ላይ 9 ጎሎችን አስቆጥሮ ነበር። 13 አሲስቶች ነበሩት። ከዛ ቀድሞ በነበረው ሲዝን ላይ በ2022-23 15 ጎል አስቆጥሯል። 11 አሲስት ነበረው። የአርሰናል የዓመቱ ኮከብ ተጫዋችነት ሽልማትን በዛ ሲዝን አሸንፎ ነበር። በአጠቃላይ በኬሪየሩ በዚህ አጭር በሚባል ኬሪየሩ ለአርሰናል 50 ጎሎችንና 50 አሲስቶችን የፈጠረ ኮከብ ነው። 50 ጎል አስቆጥሯል። ከ50 በላይ ጎሎችን አስቆጥሯል። እንዲሁም ደግሞ 50 የሚደርሱ አሲስቶችን ማሳየት ችሏል። ይሄ ተጫዋች ነው ወደ ሜዳ የተመለሰው። በኤምሬትስም ከፉላሙ ድል በላይ በከፍተኛ ሁኔታ የተከበረበትን መንገድ በዚህ መረዳት እንችላለን። ከዛ ውጭ እንግዲህ ቡካዮ ሳካ በኤፕሪል 8 ከሪያል ማድሪድ ጋር በሚደረገው የቻምፒየንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታ ላይ በከፍተኛ ሁኔታ የአርሰናል የመነቃቃት ሚስጥር ሆኖ ሊመለስ ይችላል የሚለውም ነገር በደጋፊዎች ዘንድ የበለጠ እንዲሰርጽ ያደረገ ጎል ማስቆጠሩ ሌላው መነቃቃት ነበር ማለት እንችላለን። እንደሚታወቀው በትልልቅ ምሽቶች ላይ ፐርፎርም ከሚያደርጉ የአርሰናል ተጫዋቾች መካከል አንዱ ነው። በ2023-24 የውድድር ዘመን ላይ አርሰናል ከማንቸስተር ዩናይትድ ባደረገው ጨዋታ ጎል አስቆጥሯል፣ አሲስት አድርጓል። እንዲሁም ደግሞ አርሰናል ወደ ቻምፒየንስ ሊግ ምሽቶች በተመለሰባቸው በርካታ ጨዋታዎች ላይ በትልልቅ ምሽቶች ላይ ጎሎችን ሲያስቆጥር ተመልክተናል። በኖርዝ ለንደን ደርቢ ከቶተናም ጋር በነበሩ ጨዋታዎች ላይ እንደዚሁ ጎሎችን ሲያስቆጥር ተመልክተነዋል። ምናልባት የቡካዮ ሳካ መመለስና በሪያል ማድሪድ ላይ አርሰናል አንድ ነገር ማሳየት ከቻለ በተለይ ተጫዋቹ ካሳየ ደግሞ በከፍተኛ ሁኔታ የአገልግሎቱ ዋጋ ከፍ ብሎ እንዲነሳ ያደርጋል ማለት ነው። አርሰናል በ2023-22 የውድድር ዘመን በ23-24 የውድድር ዘመን ላይ በጣም በከፍተኛ ሁኔታ የማንቸስተር ሲቲ ተፎካካሪ የመሆን ሚስጥሩ እንደነበር እንረዳለን። ከዛ ውጭ እንግዲህ ዘንድሮ እስከ ዲሴምበር በነበረው ጉዳይ ላይ የአርሰናል የ9 ጎሎች ላይ ኢንቮልቭመንት ነበረው። በርካታ ኳሶችን 13 የሚደርሱ ኳሶች ላይ እንደዚሁ የቆሙ ኳሶች ላይ ኢንቮልቭመንት ነበረው። በሁሉም ውድድሮች ላይ ከፍተኛ ጎል በማስቆጠር አሲስት በማድረግ ተጽዕኖ እንደነበረው የምናውቀው ተጫዋች ነው። በአጠቃላይ በርካቶችም የእግር ኳስ ተንታኞችም የአርሰናልን የቡድን እንቅስቃሴ የተመለከቱና በአርሰናል ጉዳይ ላይ አስተያየት የሚሰጡ የስፖርት ዓለም ተንታኞችም የአርሰናል እጅግ ወሳኙ የማጥቃት ተጫዋች ቡካዮ ሳካ ነው። ከአርሰናል 40% ጎሎች አርሰናል ካስቆጠራቸው ጎሎች ውስጥ በ40%ዎቹ ላይ የቡካዮ ሳካ ቀጥተኛ የተሳትፎ አለበትና ይሄ ቁጥር በጣም ከፍተኛ ነው ማለት እንችላለን። ከዛ ውጭ እንግዲህ በትናንቱ የፉላሙ ጨዋታ ላይ አርሰናል በመጀመሪያው አጋማሽ 1 ጎል፣ ሁለተኛውን አጋማሽ ላይ ደግሞ በ73ኛው ደቂቃ ላይ በቡካዮ ሳካ ጎል ካስቆጠረ በኋላ የተመለከትነው ነገር አንደኛ 7 ቁጥር ለባሹ ምን ያህል ለአርሰናል ወሳኝ የማጥቃት እንቅስቃሴ ወሳኝ መሆኑን ነው። ሁለተኛ የቡድኑን ደስታ የተጫዋቾቹን ደስታ ወደሱ በመሄድ ያሳዩትን ነገር ስንመለከት በአርሰናል ውስጥ የስራ ባህልን መነቃቃትን የሚፈጥረው ተጫዋች እንደሆነ መረዳት የምንችልበት አጋጣሚ ተፈጥሯልና የቡካዮ ሳካ መመለስ ነበር ትናንት አርሰናል ፉላምን ባሸነፈበት ጨዋታ ላይ ትልቅ ጉዳይ ሆኖ ሊነሳ የሚችለው ነገር። ጎሏን ካስቆጠረ በኋላ በከፍተኛ ሁኔታ ወደ ደጋፊዎቹ በመሄድ ምስጋናውን አሳይቷል። ወዳቸዋለሁ የሚል ምልክት አሳይቷል። አርሰናሎች በፉላም ድላቸው መሰረት የፕሪሚየር ሊግ ነጥባቸውን 61 አድርሰዋል። ከሊቨርፑል ጋር ያለውን የ12 ነጥብ ልዩነት ሊቨርፑል እስኪጫወት ድረስ ወደ 9 ዝቅ አድርገዋል። በእርግጥ ብዙ ጊዜ የለም አርሰናል
ያለፉትን የጣላቸው ነጥቦች በሊቨርፑል የተፈጠረውን ጋፕ አጥብቦ ወደ ፕሪሚየር ሊጉ ዋንጫ ለመምጣት ብዙ ጊዜ የለም፣ ብዙ አማራጭ የለም። ሊቨርፑል 5 ጨዋታዎችን መሸነፍ አለበት፣ ቢያንስ 5 እና 4 ጨዋታዎችን መሸነፍ አለበት። አርሰናል ቀሪዎቹን ሁሉንም ጨዋታዎች 8ቱንም ጨዋታዎች ማሸነፍ አለበት። ሊቨርፑል ከ9 ጨዋታዎች የዛሬውን የኤቨርተን እና ጨዋታ ጨምሮ የመርሲሳይድ ደርቢውን ጨምሮ ከሚያደርጋቸው 9 ጨዋታዎች ደግሞ ቢያንስ 4ቱን መሸነፍ መቻል አለበት። ይሄ በቀሪው ጊዜ ለአርሰናል ከባድ ነውና ቡካዮ ሳካን ጨምሮ የአርሰናል የተጎዱ ተጫዋቾች መመለስ ለፕሪሚየር ሊጉ የሚኖረው ጠቀሜታ ያን ያህልም ነው ማለት ይቻላል። ግን እስከ መጨረሻው ያለውን ትግል እስከ መጨረሻው ያለውን እድል የመጠቀም ነገሩን ያጠናክራል። ትልቁ ጉዳይ ግን የዛሬ ሳምንት እና ከዛ ቀጥሎ በሚኖረው ሳምንት መጀመሪያ በኤምሬትስ ከዛም በማድሪድ ሜዳ ሳንቲያጎ ቤርናቤው ላይ በሚደረጉት የቻምፒየንስ ሊግ ጨዋታዎች ላይ ከፍተኛ አስተዋጽኦ ይኖረዋል በሚል መነቃቃት የታየ ጉዳይ ሆኗል ማለት ነው። ፉላም አርሰናልን ደጋግሞ ከሚያስቸግሩ ቡድኖች መካከል አንዱ እንደሆነ እናውቃለን። ዘንድሮ በክራቨን ኮቴጅ 2 ነጥብ አስጥሎታል። በጣም የሚያስቆጭ ጨዋታ እንደነበር እናስታውሰዋለን። ከሜዳ ውጭ ግን ፉላም አርሰናልን ባለፉት 32 ጨዋታዎች ላይ አሸንፎ አያውቅም። ያ ታሪክ ነው የቀጠለው። በመጀመሪያው አጋማሽ ላይ ነገሮች በጥንቃቄ ለማድረግ የማርኮስ ሲልቫ ቡድን ጥረት አድርጎ ነበር። ግን ከተወሰነ ጊዜ በኋላ አርሰናል ነገሮችን ቀየረ። በፉላም ክልል ላይ ደጋግሞ መመላለስ ጀመረ። በመጨረሻ በ37ኛው ደቂቃ ላይ የተጠቀጠቀውን የፉላምን የተከላካይ መስመር ሰብሮ በሚኬል ሞሪኖ አማካይነት ጎል አስቆጠረ። የቡካዮ ሳካ መመለስ አርሰናሎች 2 መልካም ነገሮችንና መጥፎ ነገሮችን በጋራ የተመለከቱበት ነበር ማለት እንችላለን። አንደኛው ቀደም ሲል ያስቀመጥነው ከጨዋታው ውጤት እኩል ወይም ደግሞ በላይ የታየውን የቡካዮ ሳካን መመለስና ጎል ማስቆጠርን ማንሳት እንችላለን። ሁለተኛው ግን በጨዋታው ያጋጠመ ጉዳት ነው። በተለይ ከአርሰናል የዘንዶ ብቻ ሳይሆን ባለፉት 3-4 ምርጥ ተጫዋቾች መካከል አንዱ የሆነውን የጋብሪኤል ማጋሊሽን ጉዳት ሌላኛው በጣም ትልቁ አሳሳቢ ጉዳይ ነው የሚሆነው ማለት ነው። ማጋሊሽ በሃምስተሪንግ ድንገት እየሮጠ ባጋጠመው የመሸማቀቅ አጋጣሚ በጃኮብ ኪዩሪየር ገና በ16ኛው ደቂቃ ላይ ተቀይሮ ወጥቷል። ምናልባትም የሪያል ማድሪዱ ጨዋታ ያልፈዋል የሚሉ ዘገባዎች እየወጡ ይገኛሉ። ይሄ በጣም አሳዛኙ ዜና ነው። አርሰናል በአውሮፓ ቻምፒየንስ ሊግ ሆነ በፕሪሚየር ሊጉ በጣም ዋልና አለው የሚባለው ነገር ጥንካሬው የመከላከል አቅሙ እንደሆነ ይታወቃል። ከዚህ ጋር በተያያዘ የአርሰናልን መከላከል ስናነሳ ጋብሪኤል ማጋሊሽ ከዊሊያም ሳሊባ ያላቸውን ጥምረት ማንሳት እንችላለን። ከዛ ውጭ ዩሊየን ቲምበር፣ ማይስኬሊ፣ ሉዊስ ማይስኬሊ ይሄ ባክፎር አሁን በቅርብ ጊዜያት ውስጥ ጠንካራ እየሆነ የመጣና አርሰናል በማድሪዱ ጨዋታ ላይ ሊተማመንበት የሚችለው ደጀን ነበር። ከኋላ ዴቪድ ራያ ያለ፣ ከፊት ቶማስ ፓርቲ፣ ዴክላን ራይስ እና ማርቲን ኦዴጋርድ እየተሰለፉ መጥተዋል። ቡካዮ ሳካ ተመልሶ ማድሪድ የበለጠ ሊፈተንበት የሚችለውን የሚኬል አርቴታን መስመር እንመለከታለን ስንል ግን ጋብሪኤል ማጋሊሽ ባልታሰበ ሁኔታ 16ኛው ደቂቃ ላይ በፉላሙ ጨዋታ በሃምስተሪንግ ከሜዳ ወጥቷል። ይሄ ሌላኛው አሳዛኝ ዜና ነው። አርሰናል 2ቱን ጽንፎች የተመለከተበት ነው። አንዱ ተጫዋች ሲመለስ ሌላኛው ወሳኝ ተጫዋች በጉዳት የተሰናበተበትን አጋጣሚ ተመልክተናል። እንግዲህ የሕክምና ቡድኑ ለምን ያህል ጊዜ በጉዳት እንደሚርቅ ወይም በአጭር ጊዜ ውስጥ ሊመለስ እንደሚችል የሕክምና ቡድኑ መግለጫ ይሰጣል ተብሎ ነው የሚጠበቀው። አርሰናል ፉላምን 2-1 በሆነ ውጤት አሸንፏል። የጨዋታው የመጨረሻ ደቂቃ አካባቢ ሞኒዝ ነው ለፉላም ጎል ያስቆጠረው። 94ኛው ደቂቃ በጭማሪ 4ኛ ደቂቃ ላይ 94ኛው ደቂቃ ላይ አርሰናል ጎል ተቆጥሮበታል፣ ግን 3ቱን ነጥቦች ወስዷል። Alejandro Garnacho, Bruno Fernandes with the effort, spilled by the goalkeeper and it's round the post. It's absolutely lightning from the Manchester United captain. Elanga gets away from him, gets it into the penalty area and gives Nottingham Forest the 1-0 lead. Coast to coast from Anthony Elanga. Right wing corner for United, bent out, headed goes in from Casemiro, it's just wide. Well, Casemiro back into the penalty area, header comes in, brilliant save, Andre Onana gets down sharply to his left hand side. The penalty area by Nus Mazraoui arriving at the back post, chance Manchester United see it cleared off the line. What an opportunity that was.
Final whistle goes and Manchester United have been beaten by Nottingham Forest. ሌላኛው በጣም በጉጉት ሲጠበቅ የነበረው ጨዋታ በሲቲ ግራውንድ በኖቲንግሃም ፎረስት ሜዳ የማንቸስተር ዩናይትድ እና የኖቲንግሃም ፎረስት ጨዋታ ነበር። እንግዲህ በጣም በጉጉት የተጠበቀው ማንቸስተር ዩናይትድ በሩበን አሞሪም ስር የፕሪሚየር ሊግ ዘመቻው አሁንም ሌላ ፈተና ገጥሞታል። በጣም ወሳኝ የሚባሉ ጨዋታዎች ላይ የሚያጋጥሙት ሽንፈቶች ቀጥለዋል። እንግዲህ በአርሰናል፣ በኖቲንግሃም ፎረስት፣ በበርንማውዝ፣ በወልቭስ፣ በኒውካስል፣ በብራይተን፣ በክሪስታል ፓላስ እንደገና ትናንት በኖቲንግሃም ፎረስት የሩበን አሞሪም ቡድን ተከታታይ ሽንፈቶችን ከባድ የሚባሉ ሽንፈቶችን ሲያስተናግድ ተመልክተናል። ትናንት ገና በ5ኛው ደቂቃ ላይ በቀድሞ የተጫዋቹ አንቶኒ ኤላንጋ አማካይነት ጎል ተቆጠረበት። ማንቸስተር በተደጋጋሚ ግቦችን የሚያስተናግድ ሜዳው ላይም ከሜዳው ውጭም በተደጋጋሚ ግቦችን የሚያስተናግድ ቡድን እንደሆነ ይታወቃል። ከዛ በኋላ በጣም ብዙ ሙከራዎችን ማድረግ ችሏል። በተለይ ሁለተኛው አጋማሽ ላይ የሩበን አሞሪም ማንቸስተር ዶሚኔት አድርጓል። ወደ 22 የሚደርሱ ሙከራዎችን ወደ ፎረስት እስከ መጨረሻው ደቂቃ ድረስ በተለይ በመጨረሻ ደቂቃ ሃሪ ማጓየር ፊሽካ ሊነፋ በተቃረበበት ሰዓት ሃሪ ማጓየር ያደረጋትን ሙከራ እና በዕለቱ በጣም ድንቅ ከነበሩ የፎረስት ተጫዋቾች መካከል ሙሪሊዮ ያዳናት ኳስን ጨምሮ ማንቸስተር ዩናይትድ ብዙ ሙከራዎችን አድርጓል፣ ግን አንዳቸውም መረብ ላይ ማረፍ አልቻሉም። ኖቲንግሃም ፎረስት በ4-2-3-1 አሰላለፍ ማትሴልስን ግብ ጠባቂ አድርጎ ኦላይና እንዲሁም ደግሞ ሚላንኮቪች እና ሙሪሊዮ በጣም አስደናቂ ጥምረት ዘንድሮ የኖቲንግሃም ፎረስትን የ17 ጨዋታ ማሸነፍ በትልቅ ምክንያትነት የምናነሳ ከሆነ ብዙ ነጥቦችን መያዝ ምክንያት የምናደርግ ከሆነ ከአርሰናል በ4 ነጥቦች ዝቅ ብቻ ብሎ የመከተሉንና ወደ ቀድሞ ስሙ የመመለስ ግስጋሴውን የማጠናከሩን ምክንያት የምናነሳ ከሆነ ይህን ሴንተር ባክ የፎረስትን ሴንተር ባክ ኒኮሎ ሚላንኮቪች እና ሙሪሊዮ ያሉትን ሴንተር ባክ ማንሳት ይኖርብናል። በግራ መስመር ኒኮ ዊሊያምስ አለ። ከነሱ ፊት ሪያን ያትስ እና ኤሊዮት አንደርሰን ነበሩ። አንቶኒ ኤላንጋ፣ ሞርጋን ጊብስ ዋይት፣ ዳንኤል ኦሊቬራ እና ታዮ አዎኒዮ የመጀመሪያ አሰላለፍ ውስጥ የገቡ ተጫዋቾች ነበሩ። በማንቸስተር በኩል እንደተለመደው አንድሬ ኦናና 4-3-4-2 አሰላለፍ ነው። ከኋላ የነበረው የተከላካይ መስመር ላይ ማዝራዊ፣ ዴሊት እና ሌኒ ዮሮ ነበሩ። በኋላ ማጓየር ተቀይሮ ገብቶ ጥሩ ሲንቀሳቀስ ተመልክተናል። በፊት መስመር ላይ ፓትሪክ ዶርጉ፣ ካዝሜሮ፣ ማኑኤል ኡጋርቴን እና ዲያጎ ዳሎን እንዲሁም ደግሞ ብሩኖ ፈርናንዴዝ፣ አሌሃንድሮ ጋርናቾ እና ጆሹዋ ዘርኬዚ ነው የነበሩት። በኋላ በማንቸስተር በኩል ማኑኤል ኡጋርቴ በራስሙስ ሆይሉንድ፣ ክሪስቲያን ኤሪክሰን ካዝሜሮን ተክቶ፣ መሰን ማውንት ጆሹዋ ዘርኬዚን ተክቶ፣ ሃሪ ማጓየር ደግሞ ዮሮን ተክቶ ገብተው ተመልክተናል። የሩበን አሞሪም በአጠቃላይ በፕሪሚየር ሊጉ በተለይም በዚህ ጨዋታ ላይ ያደረጉት ለውጥም ሆነ እንቅስቃሴ የጨዋታውን ወሳኝ ነገር መፍጠር አልቻለም። ማንቸስተር ጎል መፍጠር አልቻለም። የሚደረጉ ሙከራዎች በፎረስት የህብረት እንቅስቃሴ በተደጋጋሚ ይከሽፉ ነበር። ማንቸስተር ዩናይትድ በአብዛኛው ሙከራዎቹ ያን ያህል ግብ ጠባቂውን የሚያስጨነቁ ነበሩ ማለት አይቻልም። ፖሴሽኑን ወይም የጨዋታ የበላይነቱን የኳስ ቁጥጥሩን በውጤታማና በአደገኛ እንቅስቃሴዎች መተርጎም ተስኖት ተመልክተናል። የሩበን አሞሪም የማሸነፍ ንጻሬ 1931 በኋላ በማንቸስተር ታሪክ ዝቅተኛው የሚለውን ነገር አሁንም የበለጠ አጠናክሯል። ከ30 በመቶ ትንሽ ከፍ ያለ የማሸነፍ ሪከርድ ነው ያለው። ይህም በየትኛውም የማንቸስተር ዩናይትድ ማናጀር ታሪክ ወይም ደግሞ የአሰልጣኞች ታሪክ ከ1931 በኋላ ወደ 90 ምናምን ዓመት አካባቢ ለሚጠጋ ጊዜ ያህል በማንቸስተር የትኛውም አሰልጣኝ ላይ ትንሹ የማሸነፍ ንጻሬ ተብሎ እየተጠቀሰ ይገኛል። እንግዲህ አሁንም ማንቸስተር 30 ጨዋታዎችን አድርጓል። የሰበሰበው 37 ነጥብ ብቻ ነው። ደረጃው 13ኛ ነው። እንደ ስፐርስ አይነት ቡድኖች፣ ኤቨርተን አይነት ቡድኖች ጨዋታቸውን ዛሬ የሚያሸንፉ ከሆነ ከማንቸስተር ደረጃቸውን ያሻሽላሉ። ዩናይትድ እስከ 15ኛ ድረስ የመውረድ አደጋ
ያጋጥመዋል። ይሄ በማንቸስተር ዩናይትድ ታሪክ በፍጹም ተፈጥሮ የማያውቅ ጉዳይ ነው። ሩበን አሞሪም በፕሪሚየር ሊግ እስካሁን እንግዲህ ካደረጓቸው 11 ጨዋታዎች 12 ጨዋታዎች የትናንቱን ጨምሮ 21ኛ ጎላቸውን አስተናግደዋል። ዲፌንሲቭ ችግራቸው በጣም ከፍተኛ ነው። ገና በ5 ደቂቃ ውስጥ ነው ጎል የተቆጠረባቸው። መከላከል ላይ ያለው ክፍተት እስካሁን በድግግሞሽ ባደረጓቸው በዩሮፓ ሊግ፣ በፕሪሚየር ሊግ እና በሌሎች ውድድሮች ላይ ዩናይትድ ብዙ ጨዋታ እያከናወነ ይገኛል። በእነዚህ ጨዋታዎች ላይ ግን ይሄ ዲፌንሲቭ ቨልነራቢሊቲ የምንለው ወይም የመከላከል መጋለጡን ማስተካከል መሸፈን አልቻሉም። ወይም እሳቸው መከላከል ቢችሉበትን መንገድ ተጫዋቾቻቸው ሊረዱላቸው አልቻሉም። በኦልትራፎርድ በብዙ ጨዋታዎች ላይ ተሸንፎ ተመልክተነዋል። ማንቸስተር በ12 የሆም ጨዋታዎች ላይ 7 የፕሪሚየር ሊግ ጨዋታዎችን ተሸንፎ ተመልክተነዋል። ይሄ ከ100 ዓመት በላይ በማንቸስተር ዩናይትድ ታሪክ ሆኖ የማያውቅ ነው። ኦልትራፎርድ ያ ገናና ምሽግ በተደጋጋሚ በአንድ ሲዝን በእንዲህ አይነት የጨዋታ መጠን ሲደፈር ተመልክተ ነው አናውቅምና ማንቸስተር ዩናይትድ ዘንድሮ በሜዳው ላይም ከሜዳው ውጭም የሚፈተን ቡድን ሆኖ ተመልክተናል። ፎረስት 6 ነጥብ ወስዶበታል። ብራይተን እንደዚሁ ከአርሰናል 2 ነጥብ ብቻ ነው የወሰዱት፣ 4 ነጥብ ወስዷል አርሰናል። የኦልትራፎርድ ጨዋታቻን የተጠናቀቀው በኤምሬትስ የመጀመሪያዎቹ ጨዋታዎች መካከል አንዱ ነው ለሩበን አሞሪም። አርሰናል ማሸነፉን እናስታውሳለን። በሊቨርፑል በከፍተኛ ሁኔታ ሜዳው ላይ ሲሸነፍ እናስታውሳለን። ኒውካስል በበላይነት ማንቸስተርን ሲያሸንፍ፣ ሌላው ቀርቶ ክሪስታል ፓላስ ወደ ኦልትራፎርድ ተጉዞ 2-0 ሲያሸንፍ እናውቃለን። እና የማንቸስተር የሜዳ ላይም ጨዋታ ከሜዳ ውጭ ያለም ጨዋታ በጣም ተመሳሳይ መሆን በጣም አስገራሚ ሆኗል። ምን አይነት መፍትሄ ይመጣል የሚለው ትልቅ አሳሳቢ ጉዳይ ሆኗል። ከዛ ውጭ እንግዲህ ማንቸስተር ዩናይትድ ጎል የማስቆጠር ችግሩ ነው። በተለይ ከፍተኛ ወጪ ወጥቶባቸው ወደ ማጥቃት መስመር የፈረሙት ጆሹዋ ዚርክዜም ሆነ ራስሙስ ሆይሉንድ ለየትኛውም የጨዋታ ጊዜ ይሰለፉ ማንቸስተር በሚፈልገው ልክ ጎሎችን ማምረት የሚችሉ ተጫዋቾች አልሆኑም። እንግዲህ ሩበን አሞሪም ከመጡ በኋላ በጣም የማጥቃት እንቅስቃሴ ላይ የተሻለ ሆኖ የተመለከትነው ተጫዋች አማድ ዲያሎ እንደነበር እናስታውሳለን። ግን እሱ ደግሞ በጉዳት ምክንያት ከቡድኑ እንቅስቃሴዎች ውጭ ነው። ስለዚህ የማንቸስተር የኦፌንሲቭ አጫዋቾች በሙሉ ደካማዎች ሲሆኑ ተመልክተናል። ራሽፎርድ ወደ አስቶን ቪላ ግን ጥሩ እየተንቀሳቀሰ ነው። አንቶኒ በሪያል ቤትስ በጣም ጥሩ እየተጫወተ ይገኛል። ጋርናቾ ፍጹም ያለፉትን 2 ዓመታት ተስፋ ያለው እንቅስቃሴ ማሳየት አልቻለም። በትናንቱ የሲቲ ግራውንድ ጨዋታ ላይም በአብዛኛው የሚመታቸው ኳሶች የፎረስት ተከላካዮችን ለትመው የሚመለሱ ነበሩ ወይም ኦፍ ታርጌት ነበሩ። በአጠቃላይ የማንቸስተር ዩናይትድ የኦፌንሲቭ እንቅስቃሴዎች ሆይሉንድ ተቀይሮ ከገባም በኋላ ዚርክዜ በነበረባቸው የመጀመሪያ አጋጣሚዎች የማንቸስተር ዩናይትድ ኦፌንሲቭ እንቅስቃሴ በጣም አደጋ ውስጥ እንዳለ የተመለከትንበት ጨዋታ ነበር ማለት ይቻላል። እንግዲህ በመጀመሪያው አጋማሽ ላይ ራሱ ቡድን ቀድሞ ጎል አያስቆጥርም። ባለፈው ሌስተር ሲቲን በምቾት ባሸነፈበት 3-0 ባሸነፈበት ጨዋታ ላይ ካልሆነ በስተቀር በአብዛኛው ማንቸስተር ዩናይትድ ቀድሞ ጎል የሚያስቆጥር ቡድን አይደለም። በመጀመሪያው አጋማሽ ላይ ጎል አስቆጥሮ በራስ መተማመኑ በብዛት ከፍ የሚያደርግ ቡድን ሆኖ አልተመለከት ነው። ያሸነፋቸው ቡድኖች እንደ ኢፕስዊች እንደ ሌስተር አይነት ቡድኖች ኦልሞስት ከፕሪሚየር ሊጉ የሚወርዱ ናቸው። በቶፕ 10 ውስጥ ያሉ ቡድኖችን ማሸነፍ የከበደው ቡድን ነው። በአጠቃላይ በምቾት አሸነፋቸው ብለን የምናስባቸው መውረዳቸውን ያረጋገጡ ቡድኖች ናቸው ማለት ይቻላል። እና ማንቸስተር በተለያዩ ቡድኖች የተለያየ አይነት ሽንፈት አስተናግዷል። አርሰናል፣ ኖቲንግሃም ፎረስት፣ በርንሞዝ፣ ወልቭስ፣ ኒውካስል፣ ብራይተን፣ ክሪስታል ፓላስ፣ ትናንት እንደገና ኖቲንግሃም ፎረስት ቀደም ሲል እንዳስቀምጥ ነው በብዙ ጨዋታዎች ላይ ሽንፈት አጋጥሞታል። እንደውም ሩበን አሞሪም በመጨረሻ በማንቸስተር ዩናይትድ ታሪክ እጅግ መጥፎ ቡድን ሊሆን ይችላል ይሄ ቡድን የሚል ሀሳብ ሰጥተው ነበር ከቀናት በፊትና ያንን የሚያረጋግጥ ነው ወይ የሚል ጥያቄ እንደገና እንዲነሳ ያደረገ ፐርፎርማንስ ነበር ማለት ይቻላል። ጨዋታ ተቆጣጥሯል በምንልበት ሰዓት አያሸንፍም። በቀላል የሚባሉ ቡድኖችን አይፈትንም።
ከባድ በሚባሉ ቡድኖች ደግሞ ሲበለጥ እንመለከተዋለን እና በጣም ከፍተኛ ችግር ውስጥ መሆናቸውን ያረጋገጠ አጫወትን ነው በትናንቱም ጨዋታ ላይ የተመለከት ነው። እንግዲህ ሩበን አሞሪም በመጨረሻ ያው ባላንስድ የሆነ ወይም ደግሞ የተመጣጠነ ቡድን ወርሰዋል የሚለው ግምገማ የሁሉም አይደለም። ከረጅም ጊዜ ጀምሮ ከመጡበት ጊዜ ጀምሮ በአብዛኛው በተጫዋቾቻቸው ጉዳይ ብዙ ነገር ይሸፈንላቸዋል። ተጫዋቾቻቸውን አያውቋቸውም፣ ቡድኑን አያውቁትም። ያሉትም ተጫዋቾች ደግሞ ለማንቸስተር ዩናይትድ አጠቃላይ የሚመጥኑ አይደሉም፣ እሷቸው ለሚያስቡት የታክቲካል ሲስተምም የሚበጁ አይደሉም የሚለው ምክንያት ደጋግሞ ይነሳላቸው ነበር። ነገር ግን ሽንፈቶች በተደራረቡ ቁጥር እና እሳቸውም ሲስተም ደግሞ በጣም ጸንቶ በቆየ ቁጥር ተለዋጭ ባልሆነ ቁጥር እስከ መቼ ድረስ እንዲህ አይነት ምክንያት እየቀረበላቸው ይቆያሉ የሚለው አንዱ ምክንያት ሆኖ ይነሳል። ማንቸስተር ዩናይትድ በጣም ፔስ በጣም የሚያጥረው አርጀንት ያልሆነ ወይ ደግሞ በጣም የአሞሪም ይጫወቱታል ተብሎ የሚታስበው በተለይ በስፖርቲንግ ሊዝበን እያሉ በሃይ ቴምፖ የሚጫወት ቡድን ነበር የገነቡትና ያንን መመልከት ለሚፈልጉ የማንቸስተር ደጋፊዎች፣ የፕሪሚየር ሊጉ ተከታታዮች እስካሁን በአሞሪም የልምምድ ሰዓትና ሂደቶች ላይ ይህንን አጫወት መመልከት አልቻለም። የሩበን አሞሪም የአሰላለፍ ስልት በፍጹም ሜዳ ውስጥ አልተመለከትነውም። ካሁን በኋላ በሚኖሩት 8 ጨዋታዎች እንኳ ማንቸስተር ዩናይትድ ከባድ የሚባሉ ፊክስቸሮች ያጋጥሙታል። እንዴት አድርጎ ትንሽ ደረጃውን አሻሽሎ ሊያጠናቀቅ ይችላል የሚለው ብዙ መልስ የለም። በመከላከል ደረጃ በጣም የሚታገል ቡድን ነው። እስካሁን ባክስሪውን በደንብ መለየት አልቻለም። ሚድፊልዱ ላይ ስቴብል የሆነ የተረጋጋ ሚድፊልድ መፍጠር አልቻለም። ከቆሙ ኳሶች በከፍተኛ ሁኔታ ጎል ያስተናግዳል። ግብ ጠባቂው በጣም ይሳሳታል። የሚጋለጥ ግብ ጠባቂ ነው። ስለዚህ ይህን ሁሉ ችግር ማንቸስተር በፍጥነት ቀርፎ በቀሪዎቹ ጨዋታዎች ላይ በከፍተኛ ሁኔታ ፕሪሚየር ሊጉን በጥሩ ደረጃ ወይም ደግሞ ቢያንስ ከወገብ በላይ ከፍ ብሎ ያጠናቅቃል የሚለው ተስፋ በከፍተኛ ሁኔታ እየጨለመ መጥቷል። ምናልባት እንግዲህ ትልቁ የቀረውና ማንቸስተር ምንም ያልተሸነፈበት ጉዞ ያደረገበት ዩሮፓ ሊግ እንደሆነ ይታወቃል። ይህንን ውድድር ማሸነፍና በአቋራጭ ቻምፒየንስ ሊግ መግባት ብቸኛውና እውነተኛው የቀረው ተስፋ መሆኑን ደጋፊዎች ደጋግሞ እንዲያምኑ ያደረገ ምሽት ነበር ማለት እንችላለን። እንግዲህ ጫናው ወደ ሩበን አሞሪም ወደ ማንቸስተር ዩናይትድ መሪዎች በቀጣይ የዝውውር መስኮት ላይ ዩናይትድ ምን ያደርጋል፣ ምን ይዞ ይመጣል ወደሚለው ነገር እንዲዞር አድርጓል። በአንጻሩ ኖቲንግሃም ፎረስት በጣም አስደናቂ ያልተጠበቀ እጅግ አስገራሚ ግስጋሴውን እያሳየ ይገኛል። በህብረትም ይጫወት በህብረት የሚከላከል እጅግ ወሳኝ የሚባሉ ቡድኖችን ሳይቀር የፈተነ ሊቨርፑል በሲቲ ግራውንድ ተፈትኗል። አርሰናል ተፈትኗል። ሲቲ ሲፈተን ተመልክተነዋል። በጣም በርካታ ትልልቅ ቡድኖችን በመፈተን በፕሪሚየር ሊጉ ከአርሰናል በ4 ነጥብ ርቀት ብቻ ሆኖ የቻምፒየንስ ሊግ ተሳትፎን ለማረጋገጥ የቀረበ ቡድን ሆኗል። ኑኖ ኤስፒሪቶ ሳንቶስ እና ልጆቻቸው እጅግ የሚወደስ ፐርፎርማንስ አሳይተው ከማንቸስተር 3 ነጥብ ወስዷል። ፕሪሚየር ሊጉ ዛሬ ምሽትም ይቀጥላል። በርንሞዝ ከኢፕስዊች ታውን፣ ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከሌስተር፣ ኒውካስል ዩናይትድ ከብሬንትፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ፣ ሊቨርፑል ከኤቨርተን ጨዋታቸውን ያከናውናሉ። በጣም በጉጉት የሚጠበቀው ጨዋታ ኤቨርተን ከሊቨርፑል ከመርሲሳይድ ደርቢ ይሆናል ማለት ነው። ሊቨርፑል በ29 ጨዋታዎች አንድ ተስተካካይ ጨዋታውን ዛሬ ያደርጋል። 70 ነጥቦች አሉት። አርሰናል 61 ነጥብ አለው። ፎረስት በአርሰናል መከተሉን አጠናክሯል። በ4 ነጥብ ብቻ ዝቅ ብሎ በ57 ነጥቦች ሶስተኛ ነው። ቼልሲ እና ማንቸስተር ሲቲ 49ና 48 ሆነው አራተኛና አምስተኛ ሆነው እየተከተሉ ይገኛሉ ማለት ነው። የአርሰናል የደስታ ምሽት ነበር። የሚያስጨንቅ ምሽትም ነበር። ቡካዮ ሳካ ወደ ጎል አስቆጣሪነት የተመለሰበት እና በአንጻሩ ደግሞ ጋብሪኤል ማጋሊሽ በጉዳት ከሜዳ የወጣበት 3 ነጥብ ከፉላም የወሰዱበት የኤምሬትስ ወደ ፈገግታ የተመለሰበት ነበር። በአንጻሩ ለማንቸስተር ተቃራኒ ምሽት ነበር። ሌላ ሽንፈት፣ ሌላ መንሸራተት፣ ሌላ አሳሳቢ ጉዳይ የተመለከትንበት ነበር። ትሪቡን ፍቅር ይልቃል የዩቲዩብ ገጽ ላይ የትናንትናውን ጨዋታ የተመለከትንበት ፕሮግራማችን ነበር።